ሩታና ኤፍሬም እንግዲህ ኤርሜል ማን ነው ሶሪ ፍቅርዬን ለማስጠንቀቅ ቪዲዮን ለማስጠፋት ሄዶ ነበረ ማለት ነው። ግን ሩታ ምን ቤት ነሽ አንቺ? ምን ቤት ነሽ? ምን ቤት ነሽ? ደግሞ ሲቀጥል ማለት ነው ጥያቄ አለኝ። ለምንድን ነው ካድሽኝ? ለምንድን ነው እንደዚህ መቀየራ ያስፈለገ ለምትይ ማለት ነው። እኔ እናት በቻለች እኮ ፍቅር ምንድን ነው ያገዘች ነው። ሲጀምር ምን ቤት ነሽ አንቺ? የምትከጂ ምን ቤት ነሽ አንቺ? እኮ ካፈታሽ 1 አመት አልፎሻል። ምን ቤት ነሽ? እኔ ጥያቄ እኮ ምን ቤት ነሽ? አንተ ደግሞ ማነክ? ኤፍሬም የምትባል ማለት ነው። ዛሬ ነው እንዲ አብርሽ ያንተ ወንድም እንደሆነ የምታሳየን። እኛ መቼም አንረሳም ነው ምልክ። መቼም ልንረሳ አንችልም። ባይዘዊ ማለት ነው ያደረግከው ነገር መቼም። ዛሬ ደግሞ ጠቁርቋሪ የወንድምክ መከታ ልቱን ታስባለህ አንተ። ከሴት ቂጥ ስር ውጣ። በጀመራ ራስን ችሌና ከቂጥ ስር ስፔሻሊ ከሩታ ቂጥ ስር ውጣና በራስ ቁም። እንደዛ ብትሞክር አሪፍ ነው። አዎ እንደዛ ነው የሚልክ። ሲቀጥል ደግሞ ከቤተሰብ ነው ያለችው። ነጥብ ጥላለች ማናት ፍቅር ማለት ነውና ጥያቄ ነው በዚህ በነገራችን ላይ ይሄ ላይ ማለት ነው ውዶቼ እንድትይዙልኝ ስለሚፈልግ ነውና እኔ አሁን ፍቅር የሰራችው ስራ ኔቨር አልደግፍም፣ ቢወዳትም አልደግፍም። ለምትወዱ ሰው ይሄ ነገር ትክክል አይደለም ብላችሁ መምከር ነው እንጂ ቀጥይበት ማለት ነውር ነው። በኔ የኔ አስተሳሰብ ነው። ኔቨር ሊደግፋት አልችልም። ያደረገችው ያለ ነገር ትክክል አይደለም። በቃ ማለት ያለፈ ነገር ደግሞ መልሶ ያስጠላል። በቃ ኤኒዌይስ ከዚህ ተጨማላለቀ አይኖ የስራ እንደሆነ በደንብ ስለማቅ እኔ አፌን እዣለሁኝ ማለት ነው። ነገ እውነታ ስለሚወጣ ለዛ ነው አስቤበት ያንዳንዱ ነገር የምናገረው። ሲቀጥል ደግሞ ጣቱን ሲጠቁምባት ነበረና አብሮሽም እንደዚህ ሲያደርግ ነበረ። መጠቆም ትወዳላችሁ ከቤተሰብ ነው የመሰለኝ ስትል ይሄን ነጥብ ያዘች ማለት ነው። አሁን ደግሞ ቤተሰብ ተናገረች ብላችሁ አፋችሁን ትከፍታላችሁ። እንጂ ባለጌ ቤተሰብ እኮ ተናገረች ልትሉ ነው እንግዲህ። መቼም አንድ ነገር ነው ከሀሳብ የምትጠብቋትና ሲቀጥል እዛን ጊዜ ሩታ አንተ ባለጌ አሳዳጊ የበደለ አንተ ምን አይነት ቤተሰብ ነው አሳደገክ ብላ አብርሽ ስታዋርድ አንተ ፊት ለፊት የት ነበርክ? የት ነበርክ ነው የሚልክ ኤፍሬም ተብዬው ማለት ነው። ዛሬ ነው እንደው ስለ ቤተሰብ ያትናገር የምትለው። ፍቅር ላይማ ወንድ ነው የምትመስለው። ከሩታ ቂጥ ስር አጠፋም። ፓምፐርስ ነው ዳይፐር ነው የምትቀይርላት። አዎ ይሄ እውነታ ነው። እና አንተም ብሎ ስለ ቤተሰብ ተቆርቋሪ ማለት ነው። ሩታ እኮ አብርሽን አንተ ፊት ለፊት ነው ስትሰድብ የነበረ፣ አንተ ፊት ለፊት ነው ስታዋርድ የነበረ። መቼም ሚሞሪ ሾርት ስለሆናችሁ ነው እንጂ ማለት ነው። ገባችሁ? በዛ ሰዓት ብዙ ነገር ስትል የነበረ እዚህ ፊት ለፊት ነው። ገባችሁ? አንተ ባለጌ፣ አንተ ወራዳ፣ አንተ ምን ስትል የነበረ አንተ ፊት ለፊት ነው። ገባ? የዛን ጊዜ ቤተሰብነት፣ ወንድምነት ምንም ቢያጠፋ ወንድም ነው። ወንድምክ መክረግ ነው እንጂ ጥላት ላይ ተሰልፈ አይደለም። ወንድምክ ምንድን ነው መጎዳት? ምንድን ነው? በኢየሱስ ስም ጠፋብኝ ጋይስ። ተናድጃለሁ ኦቨር። ምን አናደደኝ ግን ጋይስ? ምን አናደደኝ? መድኃኒዓለም። ኤንዌይስ ፍቅርዬ አሁን ያለሽበት መንገድ ትክክል አይደለም። እኔ እውነቱን ቀጭ ነው የማደርገው። አይኖ ከማንም በፊት አንቺ ነሽ የመጣሽው። አንቺ ነሽ ከአብርሽ ጋር ሲሰሪ የነበረ ብዙ ነገር ሲሰሪ የነበረ። ለዛም ደግሞ ከአብርሽ ጋር መልካም ነገር ሲሰሪ የነበረ መቼም አልረሳም ማለት ነው። ግን አንቺ አሁን ያለሽበት ከማንም ሴቶች በፊት የመጣሹ የታየሹ ከሌሎቹ ቀጥሎ አንቺ ነሽ። በተለይ በዚህ ሰዓት ካሉ ሴቶች ግንባር ቀደም አንቺ ነበርሽ። አይኖ ፌመስ ነሽ በፊትም አሁንም። ግን አሁን የሰራሹ ነገር ትክክል አይደለም። ለአንቺ ህይወት አይጠቅምም፣ ለቤተሰብሽ አይጠቅምም። ቤተሰብሽ የተሰደበ ነው፣ እናትሽ የተሰደበች፣ ስፔሻሊ ደግሞ ልጅሽን ብዙ መከራ ያየሽበት ልጅሽ የተሰደበች ነው። ሳትሞት ኤዲት አድርጎ በኤአይ የተዘገዘገችብሽ ነው። ይሄ ያስጥላል፣ እንደ እናት ያማል። ገባሽ አይደለ? እቺ ደንታ የላትም ለልጅ እንኳን አንድ ቀን ልጅን አትስደቡ እኔ ስደቡን ብላ አታውቅም ሩታ ተብዬው ማለት ነው። አንቺ ግን ልጅሽን ምን ያህል እንደምትወጂ ስለማቅ እንደ ሌሎቹ በልጅሽ መስራት ትቺ ነበር። እስከ 200,000 አይደለም 300,000 ይታይልሻል ከልጅሽ ጋር ብትመጪ። ኦፍ ኮርስ እናውቃለን። ግን አንቺ በልጅሽ ስም በቃ ሚዲያ ላይ ማምጣት አትፈልጊም። ግድ ነው ሚዲያ ላይ እንዲወጣ አደረገሽ። አይ ነው
በእርግጥ አንቺ አይደለሽም ያወጣሽው፣ ግን አሁን ያሰራሽው አለሽው ትክክል አይደለም። ሲቀጥል ደግሞ አንቺ ሩታ ምን ቤት ነሽ? አንቺ ለአብርሽ ተቆርቅረሽ ነው። አብርሽን እኮ ያዋራሽው አንቺ ነሽ። አንቺ እውነት ትክክለኛ ሴት ብትሆኚ ኖሮ እውነት አብርሽ ሚሴጅ ልኮልሽ እሱ መጠየቅ ትቺ ነበር። ማታ ተልኮልሽ ጠዋት ቪዲዮ ደቅነሽ የመጣሽ ሴት ነሽ አንቺ። ተቆርቅረሽ አንተ ወንድም ተብየው ተቆርቅረ ኔቨር። ይህ ስላችሁ ደግሞ ፍቅርን ደግፌ አይደለም። የሰራችሁ ስራ ኔቨር ትክክል አይደለም፣ ትክክል አይደለም። እንድትረዱኝ ፈልጋለሁ። ገባችሁ አይደለ? ሰው ደግሞ የፈለግን ሀሳብ መስጠት አለበት። ይህን አምናለሁ። ገባችሁ አይደለ? እና ምንም ማትፈለጊበት ቦታ ሄደሽ እራስሽን የምታቆሽሺ ሩታ ነሽ። በነገራችን ላይ ደግሞ እራስሽን እንደ ጨዋ ስታይ በጣም ነው የሚያስጠላ። እንደ አንቺ ሚዲያ ላይ የሚከፈታለ እንዴ? እኔ ግን ልንገራችሁ፣ አንድ ልጠቅማችሁና ቪዲዮ ብዙ አላራዝምልባችሁም እና አንድ ልጠቅማችሁ እስቲ። ሩታ እውነት ማን ነው ፍቅር እንደዚህ እሷ ላይ ተንኮል ብሰራ እንደዚህ ተጠጋግታ በስረ ስርዓት በጨዋ በተሞላ ነው እንደምታወራ አታውቁም እንዴ? ሩታን በጥፊ ነው የምትለው። ምን ያህል መልስ እንደምትመልስ አይታችኋል? ፍቅር ልክ ልኳ ስትነግር ነበረ። ከዚህ በፊት ታውቃላችሁ እንዴት ፍቅር ላይ እጇ ስታነሳ ነበረ። ፍቅር በዛ ሰዓት ምንም ብትሆን ጨዋናት አታነሳም፣ ባለጌ አይደለም ብላ ነው የምታልፊ ነበረ። ታውቃላችሁ ከዚህ በፊት ለፕራንክ አብርሽ አምጥቷት ፍቅርን ታውቃላችሁ ምን ያህል እጇን የምታነሳውና በዚህ ሰዓት ጨዋውና እንዴት ታወራች? ስለዚህ ምንም ያስመሰሉ እራሳችሁን ነፃ ለማድረግ ነው። ሲቀጥል ደግሞ እናንተ ንጹህ ከሆናችሁ ማስረዳት እኮ አይጠበቅባችሁም። አስረጅልን በግድ ልጅቷን ፍቅርን ማነው ሩታና ማነው ይሄ ኤፍሬም ንጹህ ናቸው አለች ልጅቷ። እንግዲህ እኔ ብቻ ነኝ ያደረኩ። ሲጀምር ለአንቺ ነው የለፋችሁ አለችው። እናንተ ደግሞ ኢመኑኝ በግድ ማለት የለባችሁም። አናምናችሁ